አሰላሙ አለይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም አለው አልሐምዱሊላህ። እንግዲህ እህታችን ሀና አልሞተችም አለች በህይወት አልገደሏትም፣ እየደፈሯት ከዛው ቁጭ አድርገዋታል ብለው እንግዲህ አንዳንድ መረጃ እያየው ነበረ። በጣም ማለት ነው እየተከታተልኩ ነበረ። እውነት ለመናገር ዋናው መትረፏና ዋናው ለቤተሰቦቿ መግባት ነው። ዋናው ከቤተሰቦቿ ጋር መገናኘቷ፣ ከቤተሰቦቿ ጋር መመለሷ፣ ለልጇ መኖሯ ነው የሚያሳስበው ማለት ነው። ግን ትናንትና አብራችኋት የነበራችሁ ሞታለች ብላችሁ የተናገራችሁ ዛሬ ምን ትሉ ይሆን? ምክንያቱም እህታችሁ ብትሆን ለአረመኔ አሳልፋችሁ ሰጥታችኋት አትሄዱም ነበር አይደለ? እህታችሁ ስላልሆነች ግን አሳልፋችሁ ለዱርዬ ሰጥታችሁ። እንግዲህ እንዴት ነው የታወቀው መሰላችሁ? ወደ ሳውዲ አረቢያ የሆኑ እህቶቻችን እየመጡ ነበረ። ከዛ በኋላ እነዚህ ደላላዮች የለመዱ እነዚህን ሴቶች አሳልፈ ስጠኝ አሉት። አልሰጥም ሲል ልጁን ገደሉት ማለት ነው። አላህ ይርሃመው፣ አላህ ጀነተል ፈርዶስ ሲወፍቀው። ልጁ ወደ አኼራ ሄደ። በዛ ነው እህታችን እንግዲህ ሀናን መኖሯ በህይወት መኖሯ የታወቀው። እውነት ለመናገር እኔ በማንም አልፈርድም፣ በደላላዮቹና አብራችሁ በነበራችሁ ሰዎች ግን እኔ በጣም ነው እማዝ ነው። ምክንያቱም እናንተ የራሳችሁ ቤተሰብ ቢሆንስ፣ እኛ ብንሆንስ፣ ልጆቻችን ብንሆንስ ብላችሁ ካለማሰባችሁ ሴት ልጅ በዛ ደረጃ አሳልፋችሁ ሰጥታችሁ እናንተ እግር አውጪ ብላችሁ ሄዳችሁ ማለት ነው። አሁን እናንተ ወንድ ናችሁ ወይስ ሴት ናችሁ? ከየትኛው እንመድባችሁ? ምክንያቱም እች ልጅ አሳልፋችሁ ወስዳችሁ ሰጥታችሁ ለጎረምሳ ምን አላችሁ? ሙታለሽ ብለውናል ብላችሁ ሶሻል ሚዲያ ላይ ስታወሩ ነበረ። አሁን ግን እህታችን ሀናን ወይም ሀኒ እንዳልሞተች እንዳለች፣ እንደዚሁም ደግሞ ደላላይዋ በተደጋጋሚ እየደፈሯት እንደሆነ፣ ለምን ልጅቱ በጣም ቆንጆ ስለሆነች በጣም ስለምታምር እንደዛ እያረጓት እንደሆን ነው የተለያየ መረጃ እየሰማ ነው ያለው። እውነት ለመናገር እኔ ቅድም ጀምሮ ነው ያየሁትና እያጣራው ነበር። ገባችሁ? እኔ ደግሞ የሆነ ነገር ሳላጣራ መፖሰት ደስ አይለኝም፣ ጸባይ ነው። እና ከቅድም ጀምሮ እያጣራው ሳውዲ አረቢያ ያሉ ልጆች ሳጣራ አብዛኛው በህይወት አለች ነው ያሉት። እንደዚሁም ደግሞ ምንድነው ያን ልጅ ገለውት ሴቶችን ወስደው እየደፈሯቸው እያሰቃያቸው እንደሆነ ነው የሰማ ነው። እውነት ለመናገር በጣም ያሳዝናል። ደግሞ እኮ የሚገርመው ደግሞ አብዛኛውን በዛ በሳውዲ አረቢያ ያሉት ልጆች አብዛኛውን ደላላዮች የራያ አካባቢ ተወላጆች ናቸው። የራያ አካባቢ ወይም በቃ ወደ ትግራይ ክልል አካባቢ ናቸው ነው የተባለው፣ እንግዲህ ባለኝ መረጃ መሰረት ማለት ነው። እና ያሳዝናል። ለምንድን ነው እናንተ ፈጣሪን አትፈሩም? አላህን አትፈሩም? ነገ ወዲያ እሞታለሁ ብላችሁ አታስቡም? እና አላቅም። እና ለማንኛውም እህታችን ሀና እንግዲህ በህይወት ካለሽ ለቤተሰቦቿ፣ ለባሏ፣ እንደዚሁም ለሁሉ ቤተሰቦቿ በቃ ብትገናኝ ተሎ ደስ ይለኛል። ለምን ካላችሁ በቃ አላቅም። እኔ ግን በጣም ነው አሳዝናኝ የነበረው። ገባችሁ? የዚች ልጅ በቃ እንትን በጣም ውስጤን ነክቶት ነበረ። ግን ያው እንዳለች ነው የተነገረው። ለማንኛውም እንኳን ደስ አላችሁ እህት እናቶቻችን፣ አባቶቻችን እንደዚህ ቤተሰቧ፣ ባሏ፣ ምናምኗ ማለት ነው። እና እንኳን ደስ አላችሁ። ኢንሻአላህ በቅርቡ ወደ ቤተሰቦቿ ትመለሳለች ነው እምላችሁ። እውነት ለመናገር ከባድ ነው፣ በጣም ከባድ ማለት ነው። ገባችሁ? አንዳንዴ በህይወታችን ብዙ ነገር እናሳልፋለን ግን እንደዚህም አለ ማለት ነው። እና እህታችን ሀና እንግዲህ ያው አለች በህይወት እየተባለ ነው። ዛሬ ግን ትናንትና ሞታለች ብለው ያወሩት ዛሬ ምን ይወጣቸው አላቅ። ገባችሁ? ዝም ላችሁ አንዳንዴ ነገሮችን ሳታጣሩ ማውራቱ አግባብ አይደለም። ፕሊስ እላችኋለሁ። ለምን ብዙ እያወራችሁ የነበራችሁ ሰዎች ስላላችሁ ነው። እና ለማንኛውም እህታችን ሀና ለቤተሰቦችሽ ለወግ በቃ ለቤተሰቦችሽ አላህ በሰላም ያግባሽ።
እውነት ለመናገር እንኳን ደስ አለሽ የኔ እናት፣ እንኳን ተረፍሽ። እኛም መትረፍሽ እንደዚህ በህይወት መኖርሽ ደስ ብሎናል። እንደዚሁም ደግሞ በየመን ያላችሁ የምትደፍሩ የምታሰቃዩ ሴት ልጅ አቢዩዝ የምታረጉ አላህን ፍሩ። ነገ ወዲያ እኔ ብሆንስ ብላችሁ ማሰብ አለባችሁ። ገባችሁ? ለምንም ካላችሁ ነገ ጧት እኔ ብሆንስ እኔ ከኔ ጋር ቢሆንስ ብላችሁ እሰቡ። ምክንያቱም በጣም አረመኔ አትሁኑ። ሞት ለሁላችንም አይቀርም። ጊዜ ፊትና ኋላ እያረገ ሲወስደን አንደኛችን ብልጥ አንደኛችን ሞኝ የሚመስለን ነገር አለ። ይህ እየተሳሳትነ ነው። ገባችሁ? ሞት ለሁሉም ሰው አይቀርም። ሞት ፈርድ ነው። እንሄዳለን እና ባለን እንተዛዘን። አረመኔ አትሁኑ። በሰው ሀገር ቁጭ ብላችሁ የገዛ ዜጋችሁን በዚህ ደረጃ አቢዩዝ እያረጋችሁ፣ ሴት ልጅ እየደፈራችሁ እያስገደዳችሁ፣ ወሲብ እያረጋችሁ እያስወለዳችሁ እያስቀመጣችሁ ምን እያላችሁ ከየትኛው ፕላኔት ነው እናንተ የመጣችሁት? ከየትኛው? እና ይህ ነገር በደንብ ሊታሰብበት ይገባል ማለት ነው። ለምን ካላችሁ በጣም የሚዘገንን ነገር ስለሚያረጉ፣ በጣም የሚደብር የሚዘገንን በቃ ከሰብአዊነት የወረደ ስለሚያረጉ ማለት ነው። እና እውነት ለመናገር በጣም ከባድ ነው ሀቂቃ ማለት ነው በጣም እና ለማንኛውም እህታችን ሀኒ እንግዲህ አላህ በሰላም ከቤተሰቦች ጋር ይቀላቅልሽ ብዬ እላለሁ። የኔ እናት እንኳን ደስ አላችሁ ውዶቼ። በዚሁ አጋጣሚ ሀናን ብትወዷት እህት ወንድሞቿ፣ እንደዚሁ ሙሉ ኢትዮጵያዊ ያለቀሰላት ሁሉ እንኳን ደስ አላችሁ። ኮንግራጁሌሽን። በህይወት አለች። አላህ በሰላም አሁንም ቢሆን ለቤተሰቦቿ ያገናኛት። እኔ እውነት ለመናገር ልጅቷን በጣም አሳዝነኝ ነበር። ገባችሁ? እናቷን አታ ምናምን ብዬ ማለት ነው። እና ህፃኗም እድለኛ ናት፣ እናቷ በህይወት አለች። እንግዲህ ማሜም አላህ ይርሃመው፣ አላህ ጀነተል ፊርደውስ ሲወፍቀው፣ አላህ ይዘንለት ወደማይቀረው ጉዞ። ማሜ እርግጠኛ ሙቷል። ማሜ ብቻ አይደለም የሞተ፣ በጣም ብዙ ሰው ሙቷል። ማሜ ፌመስ ስለሆነ እንጂ በጣም ብዙ ሰው አልቋል ማለት ነው። አሁንም ለመምጣት ያሰባችሁ አላህን ፍሩ፣ ቅሩ። ሀራም ነው። እንደዚሁም ደግሞ አላቅም አይፈቀድም እንደ ሸሪዓ እና ራሳችሁን ቆጠባ አርጋችሁ ብትኖሩ መልካም ነው። ቆሎ የምትበሉት አታጡም አይደለ? ስለዚህ ተቀመጡ። ሳውዲ አረቢያ ያላችሁ ደግሞ ወደ ኢትዮጵያ ለመሄድ ያሰባችሁ ደግሞ ስርዓት አርጋችሁ ስሩ። አላህ ካለው ትያዛላችሁ፣ አላህ ካለው ትኖራላችሁ። አለቀ ደቀቀ። ይህን ከጭንቅላታችሁ አስቀምጡት። ባይ። ኢቃማ ለማውጣት በባህር አድርጋችሁ ወደ ኢትዮጵያ የምትሄዱ ሰዎች አይ ነው የምታስቡት ነገር ይገባኛል። ነገ የተሻለ ህይወት በነፃነት ተንቀሳቅሼ ሳውዲ ላይ እንደፈለኩ ወጥቼ ገብቼ ሰርቼ ከራሴ አልፌ ቤተሰቦቼን አስተዳድራለሁ በሚል ሐሳብ ነው። ይህንን ህጋዊ ለመሆን እየሞከራችሁ ነው። ይሄም ይገባኛል። እኔም በሆን እንደ ሰው ልጅ ላስበው የሚችል ነገር ነው። ግን ማወቅ ያለባችሁ ነገር እሺ፣ ከሳውዲ ድንበር በሰላም ብትሻገሩ እንኳን ራሱ ከሳውዲ ድንበር በሰላም ተሻግራችሁ የመን ብትገቡ ባህር ይጠብቃችኋል። ባህሩ የሰውን ልጅ የሚበላው ባህር ላይ ያለው አሳ ቀለብ ሆኖ የሚቀራው ሁሉ ሰው ከጅቡቲ ወደ የመን ሲሻገር ብቻ ይመስላችኋል እንዴ? ከየመን ኢቃማ ለማውጣት ወደ ኢትዮጵያ ለሚገባው እንኳ በባህር ነው የሚገባው ሐቢቢ። በተመሳሳይ ማዕበል ካለ ብዙ ችግር ካለ ምንም ጥያቄ የለውም፣ ጀልባው ሰምጦ ይቀራል። በጣም በርካታ ወጣት እህት ወንድሞቻችን በባህር ላይ ቀርተዋል። ምን ለማድረግ? በህገወጥ ስደት ወደ ሳዑዲ ለመሄድ ብቻ አይደለም፣ ኢቃማ ለማውጣት ወደ ሀገር ቤት ሲገቡ ስንት ወጣት ነው ያለቀብን? እስኪ ባለፈው የምታስታውሱ ከሆነ እንዴት ያለች ልጅ እጅግ በጣም የምታሳዝን እስቲን ላው እስከዚህ ሰዓት ድረስ ከፊቴ የማትጠፋ እጅግ በጣም የምታሳዝን ህፃን ልጅ ወልዳ ድንበር አካባቢ ነው ምናምን ውሃ ጠምቷት ምናምን ቀረች የተባለችው እህታችን የሷ ልጅ አሁን ይረሳል ጋይስ? እኔ መቼም ከፊቴ ጠፍታ አታውቅም። የምሬን ነው የምላችሁ። ይቆጨኛል፣ ያሳዝነኛል፣ ያንገበግባል። አስቡት፣ ወልዳለች፣ በቅርብ ጊዜ አግብታለች፣ ጥሩ ህይወት እየኖረች ነበር። ሃና ማለት ነው እህት ሃና። እንደው አታሳዝንም? እሷን ባሰብኩ ቁጥር የምሬን ነው የምላችሁ በጣም ነው ውስጥ የሚያዝነው፣ በጣም ነው ውስጥ የሚቆስለው። ሪሊ አስባችሁታል?
ያልፍልኛል ብላ ነው ኢቃማ ትሰራለሁ ህጋዊ ይሆናሉ ብላ ነው ስትመለስ እንደወጣች የቀረችው። እንደወጡ መቅረት ብቻ አይደለም እኮ ወንድሞቼ፣ አስክሬንም እኮ በስርዓት ለቤተሰብ መድረስም እኮ እንደው ቤተሰብ አልቅሶም እኮ ለመቅበር እኮ ይመቻል። በሳዑዲ ድንበርና በባህር ላይ መቅረት ማለት እኮ እንደው ለቤተሰብ እኮ የዘላለም ጸጸት እኮ ነው፣ ህመም ነው። በቃ ከውስጥ የማይወጣ እጅግ በጣም አደገኛ የሆነ ጥቁር ጠባሳ ቤተሰቦቻችን እስከ ህይወት ፍጻሜያቸው ድረስ እንዳለቀሱ እንዳሉን እንዴ ምንድን ነው? የሰው ልጅ እኮ ርዝቅ የሁላችንም የእያንዳንዳችን ርዝቅ በፈጣሪ እጅ ናት። እግዚአብሔር አምላክ ምስክሬ ነው። የሰው ልጅ ርዝቅ በፈጣሪ እጅ ነው። ኢቃማ ስላወጣ ስላላወጣሽ ምንም ትርጉም የለውም። ወረቀት ስለያዛችሁ ብቻ ርዝቅ ትረዘቃላችሁ ማለት አይደለም። ያ እኽዋን እባካችሁ ቆም ብላችሁ አስቡ። የምሬን ነው። ቆም ብላችሁ አስቡ። ትናንት ደግሞ እንደምታውቁት ሐሙዲ እኔ በቲክታክ ምናምን አየዋለሁ። በጣም የሚያሳዝን ገና ለጋ ወጣት፣ ብዙ ተስፋ፣ ብዙ ህልም። እንደው እንዲህ ያሉ እህት ወንድሞቻችን አንዱ በሳዑዲ ድንበር አንዱ ደግሞ በባህር ላይ አሳቀለብ ሆኖ ሲቀር ማየት አያሳዝንም? እንደዛም እያልን እኮ ሰው እኮ እየተከተለ እኮ ይሄዳል። አሁንም እስቲል ነው ይከተላል ሰው። ያ ኢኽዋን ማድሪ ግን በጣም ሬሊ ማለት አስቡ እንዴ። የባህር ጉዞ ማለት ማወቅ ያለባችሁ ነገር ካለፍኩ እሰየ ከሞትኩም ሞትኩ ተብሎ ወደ ሞት መንገድ የምትጓዝበት አደገኛ አሰቃቂ መንገድ ማለት የየመን ጉዞ ነው። ይህ እንዴት እያሰባችሁት ነው? እንደው እስኪ ያስቡት። አይደለም ለቤተሰብ፣ አይደለም ለእህት፣ አይደለም ለወንድም፣ አይደለም ለጓደኛ፣ እኛ እንኳን በርቀት ለምናውቃቸው ሰዎች እንዲህ ውስጣችን ስብር የሚለው የምናዝነው በጣም ስለሚያሳዝኑ እኮ ነው። ለቤተሰብ ሲሆን፣ ለእናት ለአባት ለወላጅ ሲሆን ደግሞ እንዴት እንደሚያንገበግብ እስኪ ያስቡት እንዴ። ትናንት ቲክቶክ ላይ የተጫነውን ቪዲዮ እያዩ መኖር ልብን ይሰብራል እኮ ያማል። ጋይስ እባካችሁ እኔ አንዳንድ ጊዜ እኔ ይቅርታ አድርጉልኝና ሪሊ እኔ ሳውዲ አረቢያ ኑር ያለው እውነት ለመናገር ሳውዲ አረቢያ እየኖርን እያለ ማለት ነው ኢቃማ ካላቸው ሰዎች በላይ እንደፈለግን እንንቀሳቀስ ነበር። ብታምኑም ባታምኑም አይኖ ፍሪደም ላይኖር ይችላል። ፖሊስ ቢመጣብህ ይኸው ኢቃማ አለኝ ብሎ ለማሳየት ይመቻል። ያው ትለቀቃለህ። ህጋዊ መሆን የመሰለ ነገር የለም። ግን ከሳዑዲ በባህር ወይም በድንበር አድርገህ ተመልሰህ ህጋዊ ለመሆን ግን አትሞክር ብሮ።